ስለዚህ ብቻሽ ያልክ ነው ለምን ይሄው ሲጀመር ወንድ ቤት ውስጥ እንዴት ነው ይዘሽ መጫወት ወንድ አትበል ተረጋጉ መጀመሪያ ተረጋጉ መጀመሪያ ልጅሽን አሳርፈት ተረጋጉ ልጅሽን አሳርፈት ልጅሽን አሳርፈት ተረጋጉ ሽንፈትን ለማመን ሞክር መጀመሪያ ምንድነው ሽንፈት ምናምን አይደለም እኔ ነኝ ጥፋተኛ መጀመሪያ ተቀምጣችሁ በተረጋጋ መንፈስ ለማውራት ነው ከቤቴ ይወጣል ይበቃ የሰደበችኝ ነው ተረጋጉ ቆይ መጀመሪያ ተረጋጉ መጀመሪያ የኔ ተረጋጉ ቆይ ማሪ ተረጋጊ የኔ ተረጋጊ ተረጋጉ እንዲሁ ስኔ ራሱ እኮ አንተም ሽንፈትን ለማመን ሞክር እንጂ ምንድነው አንተ ቆይ ማን ነው ምንድነው ሽንፈትን ለማመን ሞክር እንጂ አንተ ሴት ሄላ ከሆነ እንዴ ምንድነው እንትን የምትል እየሰራ ያለው ነገር ትክክል ነው እንዴ ወንድ ምን እንደዚህ የሚያጋልጠው አንቺ ያመጣሽው ጎረምሳ ነው መጀመሪያ ሽንፈትን ለማመን ነው አይደለም ለመውጣት ነው ሞክር ና ሰላም እንዴት ናችሁ? እኔ ህይወት እባላለሁ። እርዳታችሁን ፈልጌ ነው የመጣሁት። ከንጹሃን ጎን እንደምትቆሙ አውቃለሁ። ብዙ ጊዜ ሚዲያችሁን እከታተላለሁ እና አሁን ደግሞ ከኔ ጎንም እንድትቆሙ ነው የመጣሁት እና የእንጀራ አባቴ እያስቸገረኝ ነው በጣም ከምታስቡት በላይ። ይህን ነገር ማለትም እንደሚያስቸግረኝ በተደጋጋሚ ለእናቴ ነግሬያታለሁ፣ ግን ልታምነኝ አልቻለችም። በጣም ነው የምትወደው። ሆን ብዬ እነሱን ለማለያየት እንደሆነ ነው የምታስበው እና እባካችሁ እኔንም ከዚህ ነገር አውጡኝ፣ እባካችሁ እርዱኝ። ሰላም ውድ ፕሮግራማችን ቤተሰቦች እንዴት ሰነበታችሁ? ቅድም መጀመሪያ ላይ እንደሰማችሁት የድምጽ ማስረጃ እህታችን ኦር እንግዳችን የእንጀራ አባቴ ያስቸግረኛል፣ ጾታዊ ጥቃት ያደርስብኛል በሚል ወደኛ መታ ነበር። ያለውን ነገር በዝርዝር እስከናይ ድረስ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ በቴክስት ሆን በመልክት አውርተናት ነበረ። ከዛ በኋላ ያላትን ሐሳብ ለመጠየቅ ሲባል ጀስት በአካል ተገኝተናል። እሷ ጋር ያላት ሐሳብ ምንድነው የተፈጠረውን ነገር የሚለውን ነገር ከሷ አንደበት እንሰማለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ሰላምታሽ እናመሰግናለን። እኔም አመሰግናለሁ። እስቲ ስምሽን አስተዋውቂን። ማን እንበል? ስሜ ህይወት ይባላል። የመጣሁበት ኬዝ ደግሞ በእንጀራ አባቴ ምክንያት ነው። ማለት ብዙ ጊዜ ሊያስቸግረኝ ይሞክራል። ማለት ለእናቴ ነግሬያት ነበር። እናንተ ጋር ከመምጣቴ በፊት ለእናቴ ብዙ ነገር ነግሬያታለሁ እንደሚያስቸግረኝ። ማለት በቃ ቤት ውስጥ እሷ ሳትኖር ጡቴን ሊነካኝ ይሞክራል፣ ቂጤን ሊመታኝ ይሞክራል። በጣም ብዙ ነገሮችን ሁላ አንዳንዴ አስገድዶ ኬት እንደሚያመጣቸው አላውቅም። የፖርን ቪዲዮችን በግድ እንዳይ ነው የሚያደርገኝ አስገድዶ ማለት ነው። እና ለሷ ይሄን ለነግራት ስሞክር እሷ ምትለኝ በቃ አውቀሽ ነው እንዴት ሊሆን ይችላል፣ በቃ አንቺ ስለማትወጁ እኛን ለማፋታት ነው ነበር ምትለኝ። እና በቃ በጣም ብዙ ጊዜ ነው እሱ ከኛ ጋር ከተቀላቀለ 2 አመት ሆኖታል። 2 አመት ሆኖታል። እና በዚች በ2 አመት ውስጥ በቃ እሱ ለኔ ጥሩ የሆነልኝ 3 ወር ብቻ ነበር። እና ለ3 ወር ብቻ ነበር የሱን ጥሩነት ያየሁት። ከዛ በኋላ ጸባዩን እየቀየረብኝ መጣ። ምንድነው ቀይ እዚህ ጋር ላስቆምሽና ይቅርታ፣ ምክንያቱ ምን ነበረ? ከ3 ወር በኋላ ጸባዩ የተቀየረበት ምክንያት እኔ ለምን እንደሆነ አላውቅም። ማለት እኔ እንደነገርኩ ሊያስቸግረኝ ይሞክራል፣ በግድ አስገድዶ ሊደፍረኝ ይሞክራል እና ሊስመኝ ይታገላል። እጮሃለሁ ስለው ይፈራል መሰለኝ ይተወኛል። ግን በቃ በተደጋጋሚ እሷ እያለች እንኳን ቁጭ ብለን በቃ የሚያየኝ ሌላ ቦታ ነው ምናምን። በቃ አብሬ እሷማ በቃ ከቤት ስትወጣ ለእኔ ሰቀቀን ነው። በጣም ነው የምፈራው። ምን ሊያደርገኝ ይሆን ምን አስበው ይሆን ብዬ በጣም ነው የምፈራው። እና የሆነ ጊዜ ሁላ እኔ እንጃ ምን ልበል፣ የዛለት ባይሰክር ኖሮ እኔ እንጃ ይዛለት ወይ እኔ በህይወቴ የለውም ወይ ራሴን አጠፋለሁ እንጂ እናቴን በፍጹም አደረገ ብላት አታምነኝም ነበር። ማንም የለም ነበር። እንዳጋጣሚ እሷ አያቴን ልጠይቅ ሄዳ ነበር ታማ። እና እሷ በሄደችበት እኔ እንዳጋጣሚ ሆኖ የምተኛው ሶፋ ላይ ነበር። እና እንደነገርኩ እሷ አያቴን ጥያቄ ሄዳለች ትንሽ አሟት። እና
ጭራሽ በቃ እኔ እንጃ ምን ልበል። ፊልም እያየሁ ነበር እኮ እንዴት እንቅልፍ እንደወሰደኝ። ሌላ ቀን እኮ ሰቀቀን ነበር እሷ በሌለችበት መተኛት ማለት ነው። እንዴት እንቅልፍ እንደወሰደኝም አላውቅም። እና ሰክሮ መጥቶ በጣም ታገለኝ ምናምን በቃ ጭራሽ አፍኖ ሁላ ሊደፍረኝ ነበረ። እና ምን ልበል ገፍትሬው ሁላ ነው እንትን ያልኩት ያመለጥኩት ማለት ነው። የዛ ሰዓት ቤት ሁላ አላደርኩም። ከዛ ለእሷ ምን ብሎ ይነግራታል፣ ሰድባኝ እቤት አልቀመጥም ብላ ከቤት ወጣች ነው ያለው፣ እኔን እንደ መጥፎ አድርጎ ማለት ነው። እና ባይገርም አባቴ በህይወት እያለ በጣም ደስተኛ ነበር። ለእኔ ብቻ ሳይሆን ለእሷ ራሱ በጣም ጥሩ ነበረ ከምል በላይ ማለት ነው። እና እሱ ሲመስለኝ አባቴ ሳይሞት በፊት መሰለኝ ግንኙነት ያላቸው። ለምን እንደዛ አልሽ ካልከኝ የሚያወሩት ቤት ውስጥ የሚያወሩት ነገር በፊት ግንኙነት ያላቸው ማለት የ2 ዓመት ጋብቻ አይደለም የሚመስለው፣ ከበፊት ጀምሮ ያላቸው ነገር ነው የሚመስለው። በዛ ላይ ደግሞ አባቴ የሞተው በአደጋ ነው፣ በአደጋ ምክንያት ነው የሞተው። እና በጣም ብቻ ለማውራት ራሱ በጣም የሚቀፍ ነገር ነው። እኔ ለእናቴ ብዙ ጊዜ ከአንዴም በጣም ብዙ ጊዜ ነግሬያታለሁ። እና እሷ የምታስበው በቃ እኛን ለማለ ይህኔ እኮ አንቺ ትሆኛለሽ የምታስቸግሪው ይህን ያህል ነው ማለት በቃ እኔ እንጃ። እናቴ እንኳን እስክትመስለኝ ድረስ በጣም በፊት እኮ በጣም ደስተኛ እንደኛ ቤተሰብ ደስተኛ ያለ አይመስለኝም ነበር። አሁን ድንገት እንደዚህ ቤተሰባችን በአንዴ እንደዚህ ይሆናል ብዬ አላሰብኩም ነበር። እና እንዴት ብዬ ማለት በቃ መፍትሄ ባገኝ በጣም ነው ደስ የሚለኝ በዚህ ጉዳይ ላይ። በቃ እሱ የሚያደርገኝ ነገሮች በቃ ምን ልበል በፈጣሪ ቸርነት ነው እንጂ እዚህ ያለሁት ምናልባት በቃ እንደነገርኩ ነው በአሁኑ ሰዓት አንኖርም ነበረ። በቃ ምን ሆናለው አስበው በዚህ እድሜ በቃ አባቴ እንደ አባቴ ነው እኮ የምቆጥረው። እስከ 3 ወር ድረስ ለእኔ በጣም ጥሩ ነበረ፣ እስከ 3 ወር ድረስ ማለት ነው። እስካሁን በእርግጥ ሌላ ልጅ አልወለዱ በ2 ዓመት ውስጥ እኔ ብቻ ነኝ። ግን በቃ እስከ 3 ወር እንደውም አባቴ በሞተ 5 ወር በ5 ወሩ ነው እሱ የመጣው እኛ ጋር ማለት ነው። የአባቴን ሀዘን ራሱ በስትክክል አልተወጣችሁ እሱ ሲመጣ ማለት ነው። የምር ባይመጣ በጣም ነበር ደስ የሚለኝ። በቃ ሁለታችንም በቃ ነበረ። ግን እሺ መጥቶም እሷ ደስተኛ ከሆነች ደስ ይለኝ ነበረ። ግን እሷ ላይ እንደዚህ እያደረገ በቃ እኔ እንጃ እኔን እንደዚህ ያደረገ እዛም ሄዶ እኮ ሌላ ነገር ሊያደርግ ይችላል አይታወቅም። ግን ሁላ ስራ እንደውም አይሰራም ማለት ትችላለህ። እሷን አሰርታ በቃ እንደ ወንድ ልጅ ወንድ ነው አይደለ ወጥቶ ስራ ሰርቶ ምናምን መጥቶ ፋሚሊ የሚያስተዳድረው። እኛ ቤት ግን እንደዛ አይደለም። እሷ ናት ወጥታ ሰርታ ታስተዳድረ ማለት ትችላለህ። ግን በዛም ደስተኛ መሆን ነበረበት። አሁን ማን ሴት ናት እንደዛ አድርጋ የምታኖረው? ማንም አይደለም። ግን እንደዛም ሆኖ እቤታችን ውስጥ በቃ እሷ እኮ ስትኖር በቃ እንክብካቤው ላይ ይለያል። በጣም ነው የሚለየው እሷ ስትኖር። ግን እኔ ኩሽና ኪችን እንኳን ገብቼ ተከትሎኝ ይገባል። ግን የሚገባው በቃ መጥፎ ነገር ለማድረግ ነው። በቃ ግን በዛ ሰዓት እኔ ወይ የሆነ ነገር ብል አንቺ ነሽ ነው የምትለኝ። በጣም ከሙሉዳ እኔ ምን አርጓት እንደሆነ አላውቅም። ግን ብቻ በጣም ነው የምትወደው እሷ ራሱ። እና በዛ ምክንያት እኔ ሁሉ ጊዜ ነው መነግራት እንደዚህ ስላት በቃ አውቀሽ ነው በቃ ለሰው የሚያሳየው ባህሪና እኔ ያለው ባህሪ በጣም ነው የሚለያየው። በቃ ሰው ጋር ጨዋ ነው። በቃ ምን ልበል ትክክለኛ ባል ነው፣ ለእኔም ትክክለኛ አባት ነው ሰው ጋር ማለት ነው። ግን ለብቻው ግን እኔ እንጃ እኔ ማስረጃ ባገኝና እሱን ባጋልጠው በጣም ነበር ደስ የሚለኝ ለእሷ ማለት ነው። እኔ እናቴን ከዚህ ነገር ማውጣት እፈልጋለሁ። አይደለም ለገዛ እናቴ ይቅርና እንደዚህ አይነት ባል ለማንም አልመኝም። በጣም መጥፎ ነገር ነው። ሁላ የሆነ ጊዜ በቢላ አስፈራርቶኛል። ነግረሻታል? ግን እሱን ነገር ነግሬያታለሁ። ግን መልሶ አውቃ ነው እኔን ነው የምታምኝ እሷን ጭራሽ ሲጀመር እንትን አትሉም አትጠራጠሩም ማለት በቃ እሷ ጉርምስና እድሜዋ ላይ ነው እና ብዙ ነገር ነው። በዛ ላይ ደግሞ እኔ መቆጣት እንደ ልጅ ስለማያስ ነው። ከወንድ ጋር ሁላ ያታለው ምናምን እያለ ያልሆነ ነገር ያወራል። የሆነ ቀን ስትሳሳም ያስኳት አለ። ምንም እኮ ሳርግ እኮ አላየኝም። ግን በቃ ለሱ መልስ አጣሁኝ። በቃ ዝም ምን ያልኩት እንደዛ ሲል ማለት ነው። እና የሆነ ቀን እሷ በሌለችበት ምግብ እየሰራው ነበርና መቶ ቢላውን ተቀብሎኝ አንቺ ከኔ ጋር ካልተኛሽ
ከቤት እንድታባረርሽ ነው ማደርገው። ይሄን ያለ ኦኬ እንደዛ ነው ያለኝ። ከቤት ማለት አስበው የአባቴ እኔ እኮ የቀረኝ ሀብት ቢኖር ይሄ ቤት ብቻ ነው፣ የአባቴ ቤት ብቻ ነው እንጂ ሌላ ምንም ነገር የለኝም። እና እንዴት ነው ልወጣ የምችለው? እና በቃ በጣም ፈራሁኝ፣ አለቀስኩኝ ሁላ። አንድ ላይ ቁጭ ብለን ሁላ ምን ሆነሽ ነው ስትለኝ ከዛ አይ ምንም ምናምን ስላት አይ ዛሬ ተቆጥቻት ነው ይላል። ከዛ ለምን ምን ስታረግ አይታት ነው? አረ በጣም የጉርምስናዋ ጥግ እኔንም መሳደብ ጀምራለች ምናምን። ከዛ ለሁለት ምናምን ይሰድቡኛል። ለእሷ ግን እሷ ይህን ነገር ሁሉ ስለማታቅ ነው። ብታቅ እናቴ ናት፣ ምንም እንደማትለኝ አውቃለሁ። ግን ነግሬያትም ልታምነኝ አልቻለችም። አንቺ ለአባትሽ ፍቅር ስላለሽ ነው እና አባትሽ ደግሞ ሞቷል። እኔ ምን ማድረግ እችላለሁ? አባትሽ ስለሞተ ነው እሱን ያገባሁት እና በጣም ወደዋለሁ። ለምንድን ነው ከትዳሬ እንድለያይ የምታደርጊኝ ነው የምትለኝ። ኦኬ እሺ፣ ይሄ ሁሉ ነገር ሲፈጠር ማለት ነው ከሱ ይልቅ ሞር አንቺን ነው ልታምን የሚገባው። ቢኮዝ ልጇ ስለሆንሽ። ላታምንሽ የቻለችበት ምክንያት ምንድን ነው ብለሽ ታስቢያለሽ? አንደኛ በጣም አስመሳይ ነው፣ በጣም አስመሳይና አጭበርባሪ ከምልህ በላይ። አሁን አንተ ሄደ እሱን ብታናግረው አንተ ሁላ አትጠብቀው። በዛ ላይ ደግሞ በጣም ሰዓት ይጠብቃል። መግቢያውን መውጫዋን ሁሉንም ነገር ያውቃል፣ ሁሉንም ነገር። እሱ አጋጣሚ ላይ ማግኝቷት የማያውቅ ማለት ነው። አዎ በዛ ላይ ደግሞ ሁሌ ነው የሚደዋወሉት። ገባህ? እየመጣው ነው ብላ ልደውልለት ትችላለች። ጭራሽ ሳይደዋወሉ አይመጡም፣ እሱም ሆነ እሷ ማለት ነው። ያን ነገርም እና ደግሞ ሁለተኛ ደግሞ ምን እንደሆነ ታውቃለህ? በጣም ትወደዋለች እና ያ ነገር ያወራት ይመስለኛል እንጂ ማለት ባትወደው ይህን ያህል በጣም ባትወደው ምናልባት ትንሽ እኔ ስነግራት ትጠራጠር ነበር እና እኔን ለማመን ትንሽ ትሞክር ነበር። ግን በጣም ነው የምትወደው። ምን አስነክቷት እንደሆነ አላውቅም፣ ግን በቃ ካለሱ ላይ ይታያት እና ደግሞ ሁለተኛ ደግሞ ሌላው ደግሞ ምን መሰለህ? የአባቴ ቤት ነው። ሲቀጥል ደግሞ በአባቴ ቤት እሱ መግባቱ፣ ሴት ልጅ ናት እንደ መሰረቱ ወንድ ቤት የምትገባው። ቤትም ይኑራት ምንም ይኑራት ተከራይተው የሚሆን ብቻ ሴት ልጅ ናት የምትሄደው እና እሱ እዚህ በመምጣቱ እኔ ምቀኛ እየሆንኩ አላደል እኔ ከሱ እንዲወጣ ከአባቴ ቤት እንዲወጣ የማደርግ ነው የመሰላት ማለት ነው። እና በጣም ብዙ ጊዜ እኮ ነግሬያታለሁ፣ በጣም ብዙ ጊዜ ምን ልበለ። ግን በቃ ሁላ እሱ የሆነ ጊዜ ሁላ ደውዬላታለሁ። እሱ ወደ መጸዳጃ ቤት ሲሄድ እንዳጋጣሚ ደወልኩላት። እቤት ለምናምን መጪ ምናምን ፏ እንላለን ምናምን ብዬ ማለት ነው። ግን እኔ እንደዚህ ያልኳት ምናልባት ከሳደውለት ከመጣች እውነቱን እንድታይ ነበረ። ግን ወዲያው ደወለችለት። ይሄን ያለው ሁለቱ ያላቸው ቅርርብነት እና ምንም ብታደርጊ ነው ያለኝ። ዝቶብኛል። ምንም ብታደርጊ እየፈለግሽውን ብታመጪ እኔና እሷን አታለያየንም። አንቺ ከዚህ ትወጫለሽ፣ ሊያውም ዝም ብለሽ አትወጪ፣ እኔ እጫወትብሻለሁ ብሎኛል። እስከ መዛት ድረስ ነው የደረሰው። ብቻ ከባድ ነው። እውነቱ እንዲወጣ ቢያንስ ለጓደኞችሽ ለቤተሰቦች የተናገርሽ ይህን ጉዳይ የሚያውቅ ሰው አለ? ቢያንስ እውነቱ እንዲወጣ ያገዘሽ ሰው አለ ወይስ? ለማንም አልተናገርኩ። ስታስበው እንዴት ብዬ እናገራለኝ? ምን ተብሎ ይወራል? ሁሉም ጓደኞቼ እኮ ከፋሚሊዎቻቸው ጋር ደስተኛ ናቸው። ሁሉም ሰው በቃ የሚያወሩኝ ሁሉ ስለ ደስታ ነው። እንደዚህ አድርገን እንደዚህ ሄደን ይሄን በልተን ምናምን ነው። እና እንዴት እኔ ይሄን ብዬ እንዴት ለሰው በጣም እኮ ነው የሚያስጠላው። አይደለም ይሄን ነገር ለሰው ልታወራ ይቅርና ለራስህም እኮ መልሰ መስማት በጣም የሚያስጠላ ነገር ነው። እንዴት ውርደት ነው ይመሰለኝ። በቃ እኔ ትንሽ እዚህ ቤት ከቆየሁኝ በቃ እርግጠኛ ነኝ ወይ ራሴን አጠፋለሁ ወይስ የሆነ ነገር ያደርገኛል። አሁንማ ጭራሽ የባሰ ብሶበታል። እኔ መኖር እንኳን አልቻልኩም። የማዘርሽ ግን አለማመን በጣም የሚያስገርም ነገር ነው። እና ምንድን ነው ከዛ ውጭ ሌላ ምክንያት ሊኖር ይችላል ወይስ ምንድን ነው? እኔ ግር እያለኝ ነው። ለተመልካቾቻችንም ትንሽ ግልጽ አድርጊ እስኪ። እንዴት ልበል? መጀመሪያ እንዳልኩ በጣም ነው የምትወደው። ግን አባቴን እንደነገርኩ በመኪና አደጋ ነው ያጣሁት። የከባድ ሹፌር ማለት የጅቡቲ ነበረ የሚሰራው እና በዛ ምክንያት በአደጋ ነበረ ያጣሁትና እሱ እንኳን እዛ እያለ አንዳንዴ ግን እኔ ማለት ምን ልበል የሆነ የምትጠራጠረው አለ አይደለ? እንደዛ ነገር አንዳንዴ ቤት አታጭ
እና ሲቀጥል በስልክ የምታወራው ምናምን ነገር አለ። ግን እንዴት ነው እናትን እንዴት ከሌላ ወንድ ጋር ሊያውም ባል እያላት ልጠረጥር አልችልም። እና አባቴ ከሞተ በኋላ ደግሞ 5 ወር ከመሙላቱ በፊት ይሄ አባቴ ያልኩ እየመጣ ምናምን ይሄዳል፣ አንዳንዴ እያደረ ምናምን ይሄዳል። እና ልክ አባቴ 5 ወር ከሆነ በኋላ እኔም አባትሽ ሆናለሁ ምናምን ብሎ ቁጭ ብለን ምናምን አወራን። ማለት መልስ የለኝም በዛ ሰዓት። እንደውም እንደዛ ሲለኝ በቃ እነሱ ሊወጡ እኔ መሰለኝ ይዟት ሊወጣ ነበር የመሰለኝ። እና በቃ ከዛ በኋላ እዚህ መኖር ጀመረ ምናምን ለ3 ወር ያህል በቃ እንደ አባት ማለት በእርግጥ አባቴን አልረሳውም። ብዙ ነገር ነው ያደረገልኝ። ማንም አባት ለልጁ ከሚያደርግለት በላይ ነው ለእኔ መስዋዕትነት ያደረገልኝ እና ያን ነገር እኔ መቼም አልረሳውም። እና ከሞተ በኋላ ይሄ ገብቶ 3 ወር ያህል 3 ወር ማለት በቃ 90 ቀን ማለት ነው። በጣም ጥሩ ነበር ለእኔ። አባቴን እንዳስበው ላይ አያደርገኝም፣ ብዙ ነገር ያደርግልኛል። ለካ ያንን የሚያደርግልኝ እኔን ለማታለል ነው። እና ከ3 ወር በኋላ ለመጀመሪያ ጊዜ ልክ እሷ የለችም ነበር እና ያው ሊነካካኝ ምናምን ሞከረ፣ ያለ አንቺ ፍቃድ ማለት ነው። ያው እና ምን እያደረግክ ነው ምናምን ስለው ምን ችግር አለ ለአንቺም ለእኔም ደስታ ነው፣ እንደዛ ነበር ያለኝ። እና እንዴት ማለት ምን ለማለት ፈልገ ነው? እናቴ አንተ እኮ እንደ አባቴ ማለት ነው ምናምን ስለው አልወለድኩሽ፣ እንደዛ ነበር። እና በዛ ሰዓት ጥዬው ነበር የወጣሁት። እና ጥዬ ወጥቼ ምናምን ስመለስም ምንም አላለም ሲመስለኝ። የመጀመሪያ ቀን ስለሆነ ነው መሰለኝ ለእሷም አልነገራትም፣ እኔ ምንም አልነገርኳትም ለእሷ። ማለት ምናልባት ተሳስቶ ማለት በቃ እንዴት ነው የሰው ልጅ ነህ እና ትሳሳታለህ፣ እንደዛ ብዬ ስላሰብኩኝ እኔም ዝም ነበር ያልኩት። ግን በዛ ሰዓት ወይ እሱ ላይ ብዝትበት ወይ የሆነ ነገር ባደርግ ምናልባት ይማር ይሆን ነበር። እሱ ነገር ይጸጽተኛል። ግን እኔ ዝም ስለው ለብዙ ሰዓት ብዙ ጊዜ ነው የታገስኩት፣ በጣም ብዙ ሰዓት ማለት ነው። ጭራሽ ያስፈራራኝ ጀመር። በቃ እንዳልኩ ተኝቼ ከእሷ ጋር እንኳን ውስጥ ተኝተው እኔ ሶፋ ላይ ነው የምተኛው ነው ያልኩ አይደል። ተኝቼ ሌሊት በእንቅልፍ ልቤ ሁላ በቃ መቶ ሲደፍረኝ ነው የሚታየኝ። በቃ እንቅልፍ ማጣበት ታይም አለ ምናምን። እንዳለ የአባቴ ፋሚሊዎች ይወዱኛል፣ ግን እዚህ አይደሉም። እሺ ቅድም እንደነገርሽን ከሆነ ማለት ነው የፖርን ቪዲዮ ያሳየኛል እያልሽ ነበረ እና ለአንቺ ብቻ ነው ወይስ ለሌላም ሰው ያሳየ ነበር የሰውዬ? ሲቀጥል ደግሞ የፖርን ቪዲዮ ሱሰኛ ነው ወይ ተጠቂ ነው ወይ? እስቲ ንገረኝ ስለሱ። አብዛኛውን ጊዜ ያለ እናቴ ሳትኖር ሲቀር እኔ ብቻዬን ከሆንኩኝ ቤት ውስጥ በቃ አክፎላ በግድ እንዳይ እኔ ወደዛ ነገር እንድገባለ እኔን ለመገፋፋት ይመስለኛል ያን ነገር የሚያደርገው ማለት ነው። እና ብቻውን ቁጭልና ነይ እስኪ በእናትሽ በቃ 1-2 ብቻ የሚያወራው ሁሉ በጣም ነው የሚያስጠላ። ማለት ለመናገር ሁላ በጣም የሚያስጠላ ነገር ነው። በቃ በግድ ምን ልበል እንዴት ነው እንቃርጎኝ በለው በቃ ያን ነገር በግድ ካላየው ይመታኛል ሁላ። እና እሷ ልክ ደግሞ ስትመጣ እኔ ምን ውስጥ ያርገው አላውቅም። ብዙን ብቻ በጣም ነበር እያስገደደ የሚያሳየኝ ማለት ነው። እና እንጃ በጣም አስመሳይና ውሸታም የሆነ ሰውዬ ነው። አዎ በጣም ይከብዳል። ይሄ ሁሉ ነገር ግን ሲፈጠር እድሜ ስንት ነው? እስቲ ንገሪኝ አንቺ እድሜ። እኔ እድሜ 19 ነው። ኦኬ 19 ከሆነ ከቤት ለመውጣት የሞከርሽው ነገር የለም? ቤት ውስጥ እንደዚህ አይነት ጥቃት ከሚደርስብሽ ወዴት እወጣለሁ? እስኪ በእኔ ቦታ ሆነ አስበው። ተማሪ ነኝ ወይም ሰራተኛ ቢሆን ቢያንስ እሰራለሁ፣ ልከራይ እችላለሁ። ግን ተማሪ ነኝ፣ የትም መሄጃ የለኝም። በዛ ላይ ደግሞ እንደነገርኩ የቀረኝ የአባቴ ቤት ብቻ ነው። እንዴት ነው የአባቴን ቤት ጥዬ የምሄደው? ጭራሽ ለመሄድም አላስብም ሲጀመር። አይ ቢያንስ እንደ መፍትሄ ይሆናል ብዬ ስላሰብኩኝ እኮ ነው። ይከብዳል አውቃለሁ። ተማሪ ሆነሽ ስራ ሳይኖርሽ መውጣት ከቤተሰብ ይከብዳል። ግን
አንዳንዴም ደግሞ ገለል ብለሽ ለነገሮች መፍትሄ መስጠት ትችያለሽ ብዬ ከማሰብ አንጻር ነው የጠየቅኩሽ። ወዴት ልወጣ እችላለሁ ብለህ ነው? መሄጃ ስታጣ እኮ በጣም ከባድ ነው ማለት ይህን ነገር ያልደረሰበት ሰው ሊረዳው አይችልም። ግን በጣም ፈተና ውስጥ ነኝ በጣም ማለት ነው። እሱ ከዚህ ካልወጣ ወይ የሆነ ቀን ይገለኛል ወይም እኔ ራሴን ነው ማጠፋው እንጂ በዚህ አይነት ልንኗኗር አንችልም። እሷም ልታምነኝ አትችልም። እሺ አንቺ አሁን ወደኛ የመጣሽበት ምክንያት መረጃውን ተከታትለን ለእናትሽ ኤቪደንስ ወይ ማረጋገጫ እንድንሰጣት ነው የፈለግሽው አይደል? አዎ እንደዛ ነው የፈለግኩት። ኦኬ እሺ በቃ አሁን ምንድነው ማድረግ ያለብን? በቤትሽ ውስጥ ድብቅ ካሜራ ትገጥሚያለሽ ማለት ነው። ማለት አሁን እያደረገብኝ ነው የምትይውን ነገር ሲያደርግ ሊያረጋግጥ የሚችልና ለእናትሽ እንደ ማስረጃ ሆኖ ሊቀርብ የሚችል ነገር በዛ በድብቅ ካሜራ እንይዛለን። ያንን ነገር ለእናትሽ የምናቀርብ ይሆናል ማለት ነው። ስለዚህ አሁን አንቺ በቤትሽ ውስጥ ድብቅ ካሜራ ታስቀምጫለሽ። እሱን ነው ማድረግ ያለብን አይደል? ለአማራጭ የለን ያለውን ነገር ከዚህ በኋላ እናያለን። እሺ አመሰግናለሁ። እስከዛ ድረስ ግን ትዕግስት ምናምን ይኖርሽ። በመጀመሪያው ቀን ክትትላችን ቤተሰቡ በጣም እንደሚዋደድና የእንጀራ አባትና እናት በጣም እንደሚዋደዱ ማየት ችለናል። በቀጣዩ ቀን ግን የገጠመን ነገር የእንጀራ አባት ያልጠበቅነውን ነገር ሲያደርግ ተመለከት ነው። የፖርን ቪዲዮ ነበር ከፍቶ ሲመለከት የነበረው። ቤት ውስጥ ማንም የለም። ያውም በጣም ዊርድ በሆነ ፖርን ነበር የተመለከት ነው። ይህ ደግሞ በሌላ ቀን ጠዋት ላይ ሳሎን ውስጥ በተኛችበት ሄዶ ሲነካካት ነው የተመለከት ነው።
በሌላውም ቀን ደግሞ ሊያስገድዳት ሲሞክር ነው የምንመለከተው። እዛው በተኛችበት የወሲብ ቪዲዮ ከፍቶ እየተመለከተ ሲነካካት ነው የምንመለከተው። ይህ ደግሞ በሌላ ቀን የተፈጠረ ነው። ብርጣም ሲታገላት ለመድፈር ሙከራ ሲያደርግ ነው በድብቅ ካሜራችን የተመለከተው። ይህ ለእናትየው ነገሩን ግልጽ የሚያደርግ መረጃዎች ናቸው። እሺ ካሜራውን በገጠመው መሰረት ያለውን ሁኔታ ለማየት ሞክረናል። ያለውን ነገር ደግሞ ለእናትሽ ለማሳየት ከበቂ በላይ ነው እና በምን አይነት መልኩ ለማሳየት እንትን ትላለሽ ብለሽ ታስቢያለሽ? በጣም ደስ ብሎኛል። በቃ ይህን ነገር ስላደረጋችሁ ያመሰግናችሁ። ደግሞ አመሰግናችሁ። በቃ እናቴ ይህን ነገር ተረድታ በጣም ጓጉቻለሁ። በቃ ይህን ነገር እሷ እስክታየው ድረስ ማለት ነው። ለእሷ ሁኔታ አሳየቻት። በቃ ምን እንደምትል እንዴት አድርጋ ከቤት እንደምታባረው ላይ እያሰብኩኝ ነው። በቃ ከእሷ ጋር መልኩ ባለፈው እንደነገርኩ ከእሷ ጋር ሰላም በቃ ሁለታችን ደስተኛ መሆን እንችላለን። ከእሷ ያስፈልገን በህይወታችን ማለት ነው። እና በቃ እንዴትም ሆነ እንዴትም በቃ ይህን ቪዲዮ ወስጄ በቃ ለእሷ አሳይቻት ይህንን ማስረጃ በቃ እውነት እንድታውቅልኝ ብቻ ነው። እሺ በድብቅ የተቀረጸው ቪዲዮ አብረን በመሆን ለእናትሽ ለማሳየት እንሞክራለን። እስከዛ ድረስ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
ይመጣል አይባልም። እንግዳ ይመጣል አይባልም። አይ እንዴ በአጋጣሚ ሰላም ነው። ሻይ ቡና? አይ ምንም አንተናል ነው። ስሚኝ ማማ። አቤት። ይኸውልሽ ከልብሽ ሆነሽ አዳምጪ። እስካሁን የምነግርሽ ነገር አለ አይደለ? ምንድነው የምናግሪኝ ነገር ማለት? በቃ ይኸውልሽ ስለ አባቴ ወይም ደግሞ ስላንቺ ባል እስካሁን የምነግርሽ እኔ የሚያደርገኝ ነገር አለ አይደል? አንቺ የማታምኚኝ ነገሮች። አሁን እሱን እንግዳ ፊት ማውራት ምን አስፈለገ? ይኸውልሽ ማሚዬ፣ ይኸውልሽ እንግዳ ፊት አይደለም። ይኸውልሽ እኔና አንቺ ማለት ትልቅ ሰይጣን ነው የገባው። ይኸውልሽ እሱ ጥሩ ሰው አይደለም። ከፈለግሽ በማስረጃ ላሳየሽ እችላለሁ። የእውነት በጣም መጥፎ ሰው ነውማ። ስለምን ማስረጃ የምታወሪው እንዴ? ይኸውልሽ አንቺ ምንም ባረግ አታምኚኝም አይደለ? አሁን ግን እድሜ ለነሱ አሳይሻለሁ። ሁሉንም ነገር በዚህ ታያለሽ። በዚህ ምንድነው የምታሳይኝ? ምን መሰለሽ የኔ እናት፣ ባለቤትሽን ለመከታተል ሲባል በአንቺ ቤት በድብቅ ካሜራ አስቀምጠን ነበር እና እንዴ ማለት ምን ማለት ነው? እኔ ቤት እኔ ሳታስፈቅዱ ካሜራ ዝም ብሎ ይገጠማል እንዴ? አይደለም የኔ መጀመሪያ ለመረጋጋት ሞክሪ። እውነቱን ለማሳየት ሲባል ነው ነው። የምን እውነት አቋይ አይደለም። ምንድነው የምታሳየኝ? ቁጭ ብለሽ ተመልከች። ተረጋጊ። መጀመሪያ በድብቅ የተቀረጸውን ቪዲዮ ለማየት ሞክሪ መጀመሪያ። ይሄ ምንድነው? ሰራቻ አይደለም ገና መላይተሽ። ይሄንንም ተመልከች። ሰራልኝ። ቤቴ ገብቶ ቀለደብኝ። እኔ ወደድኩት ብዬ በገዛ ቤት ያስገብቼ ጭራሽ ከልጄ ጋር ይሄ ምንድነው? ወይኔ ሰራልኝ። ወይኔ ደግሞ ልጄን አለማመን እንጂ። ይኸውልሽ አሁን ተረጋጊ። ማዘር ለመረጋጋት ሞክሩ። እንዴት ነው የምረጋጋው? ቤቴ እኮ ያስገባው ሰውዬ ነው። ሰውዬ ይገባኛል እኮ አውቃለሁ፣ ግን ለመረጋጋት ሞክሩ። ተረጋጉ። መጀመሪያ ተረጋጉ። ተቀመጡ። መጀመሪያ ተረጋጉ። በቃ ዝጊው በቃ ምን ይሻላል? በእናትሽ ማዘር ለመረጋጋት ሞክሩ። ከዚህ በኋላ መፍትሄ ለማበጀት እንሞክር። ወይኔ ሰራልኝ። አሁን የታባቱ ነው ያለው ያ ውሻ ልጅ ባለጌ። እንደዚህ አይደለም። በመጮህ ከጠራሽ ላይ መጣ ይችላል። ምንም ነገር እንዳውቅሽ መሆን የለበትም እንዴ። ገዛ ቤቴ ጭራሽ ልጅ ላይ ባልክ። ወይኔ ሰራልኝ። ሄሎ የት ነህ? ቅርብ ነህ? እሺ ቶሎ ነው፣ በስተኮይ ቶሎ ነው ፈልጋለሁ። አዎ ቤት ውስጥ ቶሎ ፈልጌ ነው። ውሻ እሰራልሃለሁ እናቴ። ተረጋጊ። እሱም ሲመጣ በተረጋጋ መንፈስ ለማውራት ሞክሪ። እንዴ ወይ ጉድ! ጭራሽ ቤቴ ውስጥ ከልጄ ጋር ነገሩ የኔ ጥፋት ነው። ስትነግረኝ መስማት ነበረብኝ፣ ማመን ነበረብኝ። ከዚህ በኋላ እሱ ራሱ ሲመጣ በተረጋጋ መንፈስ ለማውራት ሞክሪ። ምክንያቱም ቢያንስ ትተዋወቃላችሁ። ከዚህ በፊት የመጣችሁበትም ነገር አለና በሰላም ለመለያየት ሲባል በተረጋጋ መንፈስ አውሪው። ንዴትሽ ያናድዳል፣ ነገሮች ያበሳጫል። ቢሆንም ግን እኔ ልጄን እንዳባት ሆኜ ያሳድጋል ብሎም ነው። እኔ እኮ ልጄን ራሱ አላመንኳትም ለሱ ብዬ። እንዴት ነው መረጋጋት? ልክ እኮ ነሽ፣ ግን በቃ ዋጥ ማድረግ የሚያዙ አሪፍ ነው። ሌላ ችግር እንዳይፈጠር በሚለው ነው። እኛ አላማችን በአካባቢያችን ወር በመሃላችን የማይጠቅም ሰው የማይረባ ሰው ለማውጣት እውነቱን ለማጋለጥ ሲባል ነው ይህንን ነገር ሪስክ ውስጥ ከተን ራሳችንን አደጋ ውስጥ ከተን እንደዚህ አይነት ነገር ልናደርግ ይቻላል። የእናንተንም ሰላም ደህንነት ለመጠበቅ ሲባል ማለት ነው። እና ከዚህ በኋላ እሱም ሲመጣ በተረጋጋ መንፈስ ለማውራት ሞክሪ። ምክንያቱም ሌላም ችግር ሊፈጠር ስለሚችል ከዚህ በፊትም እንደዚህ አይነት ነገር አጋጥሞ ከዚህ ወደ ምንም ችግር አይገጥም። በቃ ይምጣ ብቻ ቡትቶን ይዞ ይወጣል ከዚህ ቤት። ግን በተረጋጋ መንፈስ ለማውራት ሞክሩ።
በዚህ በተረጋጋ ሁኔታ ውስጥ ካልሆንሽ ላንቺ ራሱ ይከብዳል። እንዴ የሚፈጠረው ነገር አስቸጋሪ ሁኔታ እኔ ነው። እኮ ውዴ ምን ነው? ቁጭ በል መጀመሪያ። ምን ሆነሽ ነው? እኔ ወድ ምን ነው? ምን ተፈጥሮ ነው? ልቀቀኝ ወደዛ። ደግሞ እነዚህ እነማን ናቸው? ማን ነው እሱ? አባ ማን ነው? ኬኒ እንዴት ነው? ሰላም ነው? ሰላም ነው? ምንድነው መነጽሩ ማስክ? ምንድነው የተፈጠረው? አንቺ ደግሞ ቁጭ በል አንተ ጀመርሽ? ቁጭ በል መጀመሪያ። ስለማውራት በፊት ቁጭ በል መጀመሪያ። አንቺ ነሽ ቢንክ ክፈትና ምንድነው ክፈት? ምንድነው የሚከፈት? ጉድ ሁሉ እዚህ ላይ ታየ። የምን ጉድ? የምን ጉድ? ነገሩ አንተ ራስህ ጉድ ስለሆንክ የምን ጉድ ነው የምታወጪው? ቆይ አባ ኬኒ መጣሁ። አንተ ምንድነው? ስለሱ ተውና ይሄን ጉድህ ነኝ ጉድህ ቆይ አንቺ ቆይ ወንድ ይዘሽ መምጣት ይዘሽ ጀመርሽ ደግሞ ስለ ልጄ ከማውራት አይደለም እንዴ እያልክ ያለው ነገር ትክክል አይደለም ወንድሜ። እሺ ምንድነው? ማለት አስመሳኝ ነው ሸታም ነገር መጀመሪያ ይሰራው ምንድነው የሰራው? ሁሉንም ነገር አውቃለች። ሁሉንም ነገር ንግሊስ ታደርጋት የነበረው ሁሉ አንድ የምን ቀልድ ነው? ቀልድ ጀመረች። እኔ እንደ እዚህ ቤት ስትመጣ ምን እንዳልክ አስታውስ? ምንሽ ልጄን እንዳባት ሆነ ታሳጅም ነበር። እና ታዲያ አሁን ግን የምታየው ነገር ይሄ ተመልከት። ጉድህ መጀመሪያ ፈንዝጋና ጉድህ እስቲ ፕሌይ ምንድነው? ይሄ ምንድነው? አንቺ ሪሞት ይሄ ምንድነው? ይሄ አኒሜሽን ምንድነው ያመጣችሁት? ከየት ነው ያመጣችሁት? እንዴ ምንድነው? አኒሜሽን ምንድነው? እሺ ምንድነው ይሄ? አንተ ቆይ ማን ነው? ቆይ አንተ ይሄን እንትን እንደዚህ ፊልም ልታስደበድቡኝ ነው ወይስ ምንድነው ያመጣችሁት? እሱ መጀመሪያ ወንድሜ ተረጋጋ። ምንድነው? ይሄ እያንዳንዱ ያረከኝ ነገር ጭራሽ ምንድነው ይሄ? ቆይ ሲጀመር እዚህ ቤት ውስጥ ካሜራ የምንጠመም ማን ነው የተሰጠው? ማን ነው ካሜራ? ለምን ሲባል ለምን ሲባል እኮ የእናትና የአባቷ ቤት ነው እና ካሜራ እኔ ማመን ነበረብኝ ልጄን ገባ የኔ ጥፋት እና አለማመንሽ እኮ ታዲያ አለማመንሽ ሳይሆን እኮ እሷ የራሷ ችግር ነው። ወንድ ይዛ የመጣች እዚህ ቤት ውስጥ እንጂ የኔ ችግር አይደለም። ተረጋጊ። እኔ ተረጋጊ። መጀመሪያ ለማረጋጋት ሞክሪ። ወንድ ይዛ የመጣች ለማረጋጋት ሞክሪ። ሽንፈቴን ለመሸፈን አትሞክር ወንድሜ። እያየሁ ነው ያንተን ጉድ አይደለ እንዴ? ለማስተባበል አትሞክር። ምን ለማለት ፈልጋችሁ ነው? ቆይ እናንተ እንዴ አንዴ ይሄ አኒሜሽን የሚሰራ ምን ፎቶሾፕ የሚሰራ ነገር አለ እንዴ? ይሄ ነው ትንሽ ይያልክ ነው። ለምን ይሄው ሲጀመር ወንድ ቤት ውስጥ እንዴት ነው ይዘሽ የምመጪው? አንቺ ወንድ አትበልጥ። ተረጋጉ። መጀመሪያ በተረጋጋ ተረጋጉ። መጀመሪያ ልጅሽን አሳርፈት። ተረጋጉ። ልጅሽን አሳርፈት። ልጅሽን አሳርፈት። ተረጋጉ። ልጅሽን አሳርፈት። ተረጋጉ። ሽንፈትን ለማመን ሞክር። መጀመሪያ ምንድነው ሽንፈት ምናምን አይደለም። እኔ ነኝ ጥፋተኛ። መጀመሪያ ተቀምጣችሁ በተረጋጋ መንፈስ ለማውራት ነው። ከቤቴ ይወጣልኝ። በቃ የሰደበችኝ ነው። ተረጋጉ። ቆይ መጀመሪያ ተረጋጊ። መጀመሪያው የኔ ተረጋጉ። ቆይ ተረጋጊ። የኔ ተረጋጊ። ተረጋጊ። እንዲሁ ስኔ ራሱ እኮ አንተም ሽንፈትን ለማመን ሞክር እንጂ ምንድን ነው? አንተ ቆይ ማን ነው? ምንድን ነው? ሽንፈትን ለማመን ሞክር እንጂ አንተ ሴት ላ ከሆነ እንዴ ምንድን ነው እንትን የምትል? እየሰራ ያለው ነገር ትክክል ነው እንዴ? ወንድም ምን እንደዚህ የሚያጋልጠው? አንቺ ያመጣሽው ጎረምሳ ነው። መጀመሪያ ሽንፈትን ለማመን ነው አይደለም? ለመውጣት ነው ሞክር። ና ለመረጋጋት ሞክሩ። መጀመሪያ ቆይ ተቀመጪ። አንቺም ተቀመጪ። ለመረጋጋት ሞክሪ። ለመረጋጋት ሞክሪ። ከዚህ በኋላ የሆነ ሆኖ መፍትሄ ማበጀትን ያለብን አይደለ? አዎ በተረጋጋ መንፈስ ነው። በእንደዚህ አይነት ሁኔታ ሁካታና ግርግር ነው ሊፈጠር የሚችለው። ስለዚህ አንቺም እንደናት ዋጥ ማድረግ ያለብሽን ነገሮች ዋጥ ማድረግ አለብሽ። ምክንያቱም ለልጅሽ ስትይ እዚህ ጋር ያለችው ልጅሽ ናት። እስከዛሬ 2 አመት ተሰቃይታለች። ከዚህ በኋላም እንድትሰቃይ አትፍቀጅላት። ስለዚህ ያለውን ነገር በተረጋጋ መንፈስ በተረጋጋ ሁኔታ መፍትሄ ለማግኘትና መፍትሄ ለማምጣት ነው። ነበር ፍቅር አውሮኝ እኮ ነው። ወይኔ ልጅ ይቅርበኝ ልጅ ሁለተኛ እንደዚህ አላደረኩም። ቆይ ተነሱ ነበር ይቅርበኝ ማለት እባክሽ ተነሽ። ቆይ እሺ እኔ እኮ እናት ነው። ታይ ተነሱ በቃ ተነሽ በቃ እሺ ተመልካቾቻችን እየተፈጠረ ያለው ነገር በጣም የሚገርምና የሚያስደንቅ ነገር ነው የተፈጠረው ነገር።
አላቅም ሁለት ስሜት ውስጥ ሆኜ ነው ማወራችሁ። በአንድ በኩል ደስ ብሎኛል፣ ደግሞ በአንድ በኩልም ደግሞ ትዳር እንትን ያልኩ እየመሰለኝ ነው። እና ደስ ያለኝን ልንገራችሁ። ደስ ያለኝ ምክንያት ልጅቷ ቢያንስ ለ2 ዓመት ሙሉ ስትሰቃይ እንደነበረና ቢያንስ ከአላማዋ እንዳትሆን ነበረ ሲያረጋት የነበረው። በሱ መልኩ መፍትሄ በመገኘቱ በጣም ደስ ብሎኛል። ትንሽ እንደ ማዘን ነገር ያደረገኝ ደግሞ እናትየው ለልጅቷ እንጀራ አባት ያላት ፊሊንግ በጣም ከፍ ያለ ነው እና በትንሹም ቢሆን ተጎድታለች ብዬ አስባለሁ እናትየውን። እና በሳ ቦታ ሆኜ ሳስበው ደግሞ ትንሽ ፊል አረጋለሁ። ግን አሁን የተፈጠረው ያለው ነገር ሙሉ በሙሉ የኢትዮጵያውያን የእንጀራ አባቶችን እንደማይወክል በራሳችን ቻናል ስም እገልጽላቸዋለሁ። አሉ ከአባትም ከእናትም እንደዚህ ጀስት የእናትን የአባትን ካራክተር የማይወክሉ አሉና ሙሉ በሙሉ የእንጀራ አባትን እንደማይወክል እነግራችኋለሁ። ግን የተፈጠረ ያለው ነገር የነበረው ልጅቷ በጣም ተሰቃይታ ነበረ። ቤት መኖር እስኪያስጠላት ድረስ የመጨረሻ መፍትሄ አድርጋ ደግሞ የወሰደችው የነበረው ደግሞ ራስን ማጥፋት ነበረ እና አንዲት ነፍስ ራሷን ለማጥፋት ሙሉ በሙሉ ጀስት እየተዘጋጀች ባለችበት ሁኔታ ላይ ይህን ነገር ማረጋገጫውን ማግኘታችን ልጅቷም ደግሞ ከሰቀቀን ነፃ መሆኗን ስናይ በጣም ደስ ብሎናል። እና አላቅም እኔ ራሱ ግራ ግብት ተብሎኛል፣ ምን እንደምላቸው ራሱ አላቅም። እና በዚህ ስሜት ውስጥ ሆኜ ነው ሀሳቤን የነገርኳቸው፣ በድንጋጤ ውስጥ ሆኜ። እሺ በቀጣይ ፕሮግራም እስከምንገናኝ ድረስ ከፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቀን በአዲስ እንግዳ በአዲስ ሰዎች እስክንመጣ ድረስ ሰላም ያገናኘን። አመሰግናለሁ።